ከባሌ ጋር አልጋ ላይ ይተን መተኛት ከጀመርን ይኸው ዛሬ ድፍን 4 ዓመታችን። እሱ ሳሎን ትራሱን አቅፎ ይተኛል፣ እኔም መኝታ ቤት ልጆቼን አቅፌ እተኛለሁ። ምን አርጎሽ ነው ካልሽኝ፣ ቺት አርጎብኝ ነው። አዎ ያን ነገር ስደርስበት ወሽመጤ ቆርጣል። በጣም ተናደርኩ፣ በጣም አዘንኩ። ለምን እንዴት ወዴት አላልኩም። ከዛ ቀን ጀምሮ ላቅፈው ልነካው አጠገቡ ልሆን ተጸየፍኩት። ልለየውና ልተወው ግን አልቻልኩም። ለልጆቼም ስል ለፍቅሬም ስል ያለሱ መኖርን ራሱ ሳስበው ስለሚያስፈራኝ። ሀውለት ዛሬ የምነግርሽ ያሳለፍኳቸውን የመጣውባቸውን ታሪኮች አይደለም። ነገር ግን ትላንትና ያንቺን ቪዲዮ ስመለከት ባሌ እንዳገባብኝ ያወቅኩት ከ10 ዓመት በኋላ ነው የሚለውን ታሪክ ሙሉን አፌን ከፍቼ ልቤን ከፍቼ በጣም ተመስጬ ነበር ስሰማው ነበር። የመጨረሻው ፓርት ግን ሙሉ ለሙሉ አስተሳሰቤንም ህይወቴንም ቀየረልኝ። 6ኛው ክፍል ላይ ሸምጋዩ ረመዳን፣ ትልቁ ረመዳን፣ ተናፋቂው ረመዳን አሸማገለን ያልሽበትን ፓርት ልቤ እስክትዘፈዘፍ ነበር እኔም የሰማሁት። እንባዬን መቆጣጠር አቃተኝ። ለ4 ዓመታት ረመዳን እኔ ቤት ውስጥ መጥቶ ሄዷል። ለ4 ዓመታት ከባሌ ጋር ሆድና ጀርባ ሆኜ ከዛሬ ነገ እንበተናለን እንለያለን ስል ኖሬያለሁ። በእነዚህ 4 ዓመታቶች ውስጥ እኔም ህይወት ውስጥ እኔም ቤት ውስጥ ይህ ታላቁ ረመዳን ይህ ተናፋቂው ረመዳን ተፈራርቆ ነበር። እንዴት ሽማግሌ ያላደረኩትም ብዬ በጣም ተቆጨው። ሀውለት የትላንትናው 6ኛው ክፍል የኔን ህይወት የኔን ቤት ሙሉ ለሙሉ ቀየረው። እጅግ በጣም አመሰግንሻለሁኝ። ከሰዓትም ላይቭ ገብተሽ ነበር። ላይቭሽን ተከታተልኩኝ። በዛ ሰዓት ያልሽው አንድ ነገር ነበር። እስከዛሬ በያዛችሁት ቂም፣ እስከዛሬ በያዛችሁት ጥላቻ፣ እስከዛሬ በያዛችሁት ክፋት ያተረፋችሁት ነገር ያገኛችሁት ነገር ምንድን ነው? ቁጭ ብላችሁ ራሳችሁን ገምግሙና ምንም ያገኛችሁት መልካም ነገር ከሌለ ትርፉ ህመም፣ ጸጸት፣ ራስን ማጣት፣ ማርጀት ከሆነባችሁ ዛሬ ለራሳችሁ ስትሉ ለነፍሳችሁ ለነጻነታችሁ ስትሉ ሁሉንም ነገር ይቅር በሉ። በያዛችሁት ቂምና ጥላቻ ያተረፋችሁት ነገር እስከሌለ ድረስ ስቲ ሌላ ሾኪንግ ነበር። አንቺ ላይቭ ከወጣሁኝ በኋላ ቁጭ ብዬ በ4 ዓመታት ውስጥ ያተረፍኩት ነገር ምንድን ነው? ያገኘሁት ነገር ምንድን ነው? በዚህ ቂምና ጥላቻ ውስጥ ቤቴ ውስጥ ህይወቴ ውስጥ ልጆቼ ጋር የነበረው ነገር ምንድን ነው ብዬ ከእንቅልፉ እንደባነነ ሰው ታሞ እንደተነሳ ሰው ራሴን መስታወት ላይ ቆሜ ወደኋላ ሳይ እንዳልሽው ነው ያተረፍኩት ህመም ብቻ፣ ጸጸት ብቻ፣ ንዴት ብቻ። እንዴት ከዚህ አልወጣሁም? እንዴት ይህን አላደረኩም? ለምንድን ነው ከሱ ጋር የምኖረው? ፊቴ የዛሬ 4 ዓመት ስልኬ ላይ ያለው ፎቶና ዛሬ ያለው ፎቶ ሰማይና ምድር ነው። በእጥፍ አርጅቻለሁ። ምን ነበረ ይሄ ተርኒንግ ፖይንት? የዛሬ ዓመት፣ የዛሬ 2 ዓመት፣ የዛሬ 3 ዓመትና 4 ዓመት በሆነ ኖሮ አልኩኝ። ሀውለት ወዲያው ነበረ ባሌ ጋ ደወልኩለት። አሁኑኑ ላገኘ እፈልጋለሁ አልኩት። በጣም ደነገጠ። ከ4 ዓመት በኋላ ለባሌ ስልክ የደወልኩበት የመጀመሪያው ቀን ነው። ላገኘህ ብዬ ግራ ገባው። ምን ሆነሻል? ምን ተፈጠረ አለኝ። አይ ምንም አልተፈጠረም፣ አሁኑኑ ግን ላገኘህ እፈልጋለሁ አልኩት። እሺ ቤት እመጣለሁ ሲለኝ እቤት እንድትመጣ አልፈልግም፣ ውጪ እንገናኝ ብዬ አይቀጠርኩት። ሀውለት ለብሼ ታጥቤ እዛ አረንጓዴ ቦታ ላይ ቁጭ አልን። በጣም ግራ ተጋብቷል። ከኔ እየጠበቀ የነበረው ካሁን ፍታኝ፣ ኒካዬን አውርድ፣ በቃ እንለያይ የሚሉትን ቃላቶች ነበሩ። አይኑን ቀና ብዬ አየሁት። እንባዬን መቋቋም አልቻልኩም። ግራ ገባው። ምን እየሆንሽ ነው? ምን እየተፈጠረ ነው? ደህና ነሽ አለኝ። ደህና አይደለሁም። ደህና እንዳልሆንኩማ ታውቃለህ አልኩት። በዚህ ጉዳይ ላይ መነጋገር አይፈልግም። መልሼ ወደዛው ወቀሳይ ወደዛው እርግማኔ እንደምገባ ተሰማውና ጀርባውን ሰጠኝ። እኔ ግን ያደረኩት ሌላ ነገር ነበር። ያንን ያሰራኸውን መጥፎ ነገር ላስታውስህ አይደለም፣ ዝሙትህን ላስታውስህ አይደለም። ባይሆን ማስታወስ የፈለግኩት እነዚህ የተገናኘንባቸውን ቀኖች ነው። እነዛ በፍቅር ያሳለፍንባቸውን ቀኖች ነው። በየመናፈሻው የዞርንባቸውን፣ በየካፌው የሄድንባቸውን፣ በየመንገዱ የተላፋንባቸውን ቀኖች ነው። ታስታውሳለህ? በጣም አስዛኝ ነበርክ። በጣም አፍቃሪ ነበርክ። ለራስህም ለክብርህም ትልቅ ቦታ የምትሰጥ ሰው ነበርክ። እነዛ ሁሉ ነገሮች ይማርኩኝና አንተ ላይ እንድደገፍ ያደርጉኝ ነበር እያልኩኝ የኔ ልብ ውስጥ ስለሱ የነበሩትን መልካም ነገሮች ሁሉ ዘረዘርኩ። በዛ ሰዓት ባለቤቴ አንገቱን ካቀረቀረበት ቀና ማድረግ እንኳን አልቻለም። ፊቱ በደስታና በሐዘን ሲቀላ ሲለዋወጥ እያየሁት ነበረ። እንባውን ብቻ ማውጣት ነው የቀረው። ወንድ አይደል በሴት ፊት አያለቅስም። አንድ ቀን ወድቀሃል፣ አንድ ቀን ተሳስተሃል፣ አንድ ቀን እኔንም ትዳራችንም የሰበረ ነገር አድርገሃል። እኔ ግን ዛሬ ረመዳን ነው። ከዚህ በኋላ ላደግመው ቃል ገብተህልኝ እኔም ከዚህ በኋላ ይህን ነገር ላላስበው ቃል ገብቼ ይቅርታ ላደርግልህ እፈልጋለሁ። አንተም ይቅርታ እንድትጠይቀኝ እፈልጋለሁ አልኩት።
ባለቤቴ አቀፈኝ። ሀውለት ለምንድን ነው ሰዎች ከልባቸው ይቅርታ ሲጠያየቁ ከሀዘንና ከምሬት በላይ የመረረ እንባ የሚወጣው? ሳቅ አይደለም የሚመጣው፣ ፌሽታ አይደለም የሚመጣው። ይቅርታ ስንጠያየቅ ማረኝ ማሪኝ ስንባባል የጸጸት እንባ፣ የደስታ እንባ ከሀዘንም ከየትኛውም እንባ በላይ በጣም ልብ ስር የሚገባና የመረረ ነው። ያን የመረረ ለቅሶ ተላቀስን። ይቅርታ ጠየቀኝ። በጣም ይቅርታ፣ ከዚህም በኋላ አልደግመውም፣ ከዚህም በኋላ አላደርገውም። አንቺ ግን ጀርባሽን መልሽልኝ፣ ፊትሽን ስጪኝ፣ ይቅር በይኝ አለኝ። ይቅር ብዬሃለሁ፣ አንተም ይቅር በለኝ። ዛሬ እንደ መጀመሪያ ጫጉላ ቀናችን ነው፣ እንደ መጀመሪያ ግንኙነታችን ነው አልኩት። ሀውለት ዛሬ የጫጉላ ሌሊት አሳለፍን። የመጀመሪያ ቀንን የመሰለ ምርጥ የሆነ ጊዜን አሳለፍን። እቤትም አላደርንም። በጣም የሚያምር ቦታ ላይ እራት ጋብዙኝ፣ እዛው ውጭ አደርን። ይሄ ባንቺና በታሪኮችሽ ነው። ይህን ነገር ላካፍልሽ የፈለግኩት ረመዳን ሽማግሌ ያልሆነው የትኛውም ሽማግሌ አያስታርቀውም። ረመዳን መካሪ ያልሆነው የትኛውም ሰው አይመክረውም። አንቺ ለእኔ ተርኒንግ ፖይንቴ ነሽ። ረመዳን ደግሞ ሽማግሌ ሆነኝ። እጅግ በጣም አመሰግንሻለሁ። ትዳሬን መልሰሽልኛል፣ ባሌን መልሰሽልኛል፣ ከምንም በላይ ራሴን መልሰሽልኛል ብላናለች። በጣም ነው በዚህ መልእክት በጣም እጅግ በጣም ነው ደስ ያለኝ። እንዳልሰንፍ አሁንም ሳልሰንፍ ሼር አታረጉም፣ ላይክ አታረጉም፣ ፎሎ አታረጉም ብዬ ወደ ኋላ ሳልል ሌሎችም ታሪኮችን ይዤላችሁ እንድመጣ ያደረገኝ ታሪክ ነው። እናንተም እኛ ቻናል ላይ የቀረቡትን ታሪኮች ሰምታችሁ የተለወጠ ህይወት የተቀየረ ነገር ካለ እንደዚህ ብትነግሩኝ እኔንም ያበረታታኛል። አሁን ማለት የምፈልገው ሁላችሁንም ለታላቁ ረመዳን ጾም እንኳን አደረሳችሁ። እኔ ምክንያት የትኛውም ሙስሊም ተጠያቂ እንዲሆን አልፈልግም። ለምትጠሉኝ፣ ላማችሁኝ፣ ባለሁበትም በሌለሁበትም ስለ እኔ ክፉ ነገር ያሰባችሁም ያደረጋችሁም ለአላህ ብዬ አፉ ብያችኋለሁ። እኔም አውቄም ሳላቅ ስማችሁን ላነሳው፣ ላማኋችሁ፣ ላስቀየምኳችሁ፣ የበደልኳችሁ ልትኖሩ ትችላላችሁ። ላላህ ብላችሁ ቤተሰቦቼ ሁሉ ይቅር በሉኝ። ከምንም በላይ ግን ከቤተሰቦቻችሁ ጋር ከቅርቦቻችሁ ጋር ይቅር ተባባሉ። ነን ሙስሊሞችም እንኳን ለአብይ ጾም በሰላም አደረሳችሁ እያልኩኝ አባያዎችን፣ ቶቦችን፣ ድሪያዎችን እነዚህ የሚያምሩ ሸርሸፎችን የምትፈልጉ ደግሞ ቤተል ኤጄቦል 1ኛ ፎቅ ሀውለት ጋር በሉናኑ በአዲስ ታሪክ እንገናኛለን። ወደ አዲስ ታሪካችን ከመግባታችን በፊት ግን ቻናላችንን 200 ሺህ ሊሞላው 300 ሰው አካባቢ ነው የቀረው። በዚህ ቪዲዮ 200 ሺህ እንሞላዋለን ብዬ አስባለሁ። ሁላችሁም ፎሎ አድርጉ፣ ላይክ አድርጉ። ለእኔ ከፍታ ነው፣ ብርታት ነው። ሁሌም ኮሚትድ እንደሆን ያደርገኛል። ከእናንተ የሚቀንስና የሚጎል ነገር የለም። ረመዳን ከሪም እንኳን አደረሰን፣ እንኳን አደረሳችሁ። የይቅርታ የደስታ ሐራም ያዩት ባይኖቼ ግፍ የሰሩት ብርቱ እጆቼ ያራ እግሬ ብዙ ርቀት ሄዷል፣ በክፋት መንገዶች ወጥቶ ወርዷል። የዱንያን ጌጥ ሁሉ አግኝቷል። ንግግሬ ማስቀየሙ ልቤ በጥላቻ መጥቆሩ ያራ ያንደበቴ የነገር ጦር ወደ መልካሞች ሲወረወር ልብን አድምቶ አሳጥቷል ሰብር ያኢላሂ
የሰሩት ብርቱ እጆቼ ያራ እግሬ ብዙ ርቀት ሄዷል፣ በክፋት መንገዶች ወጥቶ ወርዷል።